በሀገራችን በተለይም በገጠራማው ክፍል አንድ እግር ጥሎት በእንግድነት ወደ አንድ ቤት የሄደ ሰው በወተት በርጎ በታጀበ ማዕድ መስተናገዱ የተለመደ ነው። ይህ በሀገራችን ካሉ የእንግዳ አቀባበል እሴቶች መካከል አንዱ ሲሆን በዚህ አግባብ ማስተናገድ እንግዳ ተቀባዩ ለእንግዳው የሰጠውን ክብር የሚገልጽበትን እንግዳውም ስለተሰጠው ክብር የሚያመሰግንበትን አውድ ይፈጥራል። አውዱም የማህበራዊ ትስስር ማጠናከሪያ ተደርጎ ይወሰዳል። ወተት በርካታ ንጥረ ነገሮች በውስጡ ያሉበት የተፈጥሮ ምግብ ነው። በተለይ ለአእምሮአዊና አካላዊ እድገት እንዲሁም ለተስተካከለ ቁመና የሚመረጥ የተፈጥሮ ምግብ ነው። በሌላ ገጽ ደግሞ ቢያለሙት የሀብት መፍጠሪያ የኢኮኖሚ አቅም ማፈርጠሚያም ነው ወተት። ኢትዮጵያ 60 ሚሊዮን የዳልጋ ከብቶችን በመያዝ በአፍሪካ ቀዳሚ ባለጸጋ መሆኗን ጥናቶች ያመለክታሉ። የአማራ ክልልም 28 በመቶ የሚሆነውን የሀገሪቱን የዳልጋ ከብት ብዛት በመያዝ ከፍተኛ ባለድርሻ ነው። በክልሉ የወተት ልማት ቀጣና ተብለው ከተለዩ አካባቢዎች መካከል ባህር ዳር ከተማና አካባቢው አንዱ ነው። ዛሬው ዘጋቢ መሰናዷችን ማጠንጠኛ በባህር ዳርና አካባቢው ስላለው የወተት ልማት ጉዳይ ይሆናል። ይህን የዳልጋ ከብት ብዛትና ጸጋ ተጠቅሞ የወተት ምርትን አብዝቶ ማምረት መጠቀምና የሀብት መፍጠሪያ ማድረግ ያላስቻሉ የዘርፉ ማነቆዎች ብዙ ናቸው። ሳይቸግር ጤፍ ብድር እንዲሉ ከባህር ዳርና አካባቢው አልፎ ሀገሪቱ እየገጠማት ያለውን የወተት ምርት እጥረት ለመፍታት ከውጭ የወተት ምርት የምታስገባበት አጋጣሚም ብዙ ነው። ይሄም በዳልጋ ከብት ብዛት በአፍሪካ ቀዳሚ ከሆነች ሀገር የማይጠበቅ መሆኑን እንታዘባለን። የባህር ዳር ከተማ ለወተት ላሞች የሚሆን ምቹ ስነ ምህዳር ያላት በመሆኑ በአገር አቀፍ ደረጃ የዘርፉ የልማት መዳረሻ ከተሞች መካከል እንደምትሆን ቢጠበቅም በዘርፉ የሚስተዋሉ ችግሮች ግን የታለመው እንዳይሆን አድርጓል። ላብነትም ከ600 ሺህ ህዝብ በላይ ይኖርባታል ተብሎ በሚገመትባት ባህር ዳር ያሏት የሚታለቡ ላሞች ግን ከ15000 ማይበልጡ ናቸው። እነዚህ 15000 ላሞች በቀን በአማካኝ 10 ሊትር ወተት ቢታለቡ እንኳን ለከተማዋ በቀን መቅረብ የሚችለው 150,000 ሊትር ወተት ብቻ ነው እንደማለት ነው። በዚህ ስሌት 80 በመቶ የሚሆነው የከተማዋ ነዋሪ ወተት ቢፈልግ እንኳን ወተት ማግኘት አይችልም እንደማለት ነው። ከውጭ መጣ ፓውደር ሁሉ የሚጠቀሙ አሉ። ለምሳሌ አሁን የዱቄት ወተት ይባላል ማለት ነው። ወተት ዝቅ ካለ ለምንድን ነው ጃምቦ የሚጠጣው? ለምን ቢራ ይጠጣል? ለምን አረቂ ይጠጣል? ወተት ይጠጣ ነበር። ስለዚህ ማጣቱ ጭምር ነው ወደዛ የሚያዞረው። ከወተት ላሞች ቁጥር ማነስ ባሻገር የላሞች አያያዝና እንክብካቤ ኋላ ቀር መሆን ደግሞ ችግሩን በእንቅርት ላይ ጆሮ ደግፍ የሚያደርገው ሌላኛው ማነቆ ነው። በአሜሪካና ካናዳ የታወቁት ሆልስቴን ፍሪዚያን የተባሉ የተሻሻሉ የወተት ላም ዝርያዎች በቀን በአማካኝ ከ60 እስከ 65 ሊትር ወተት ይሰጣሉ። በአንጻሩ በኢትዮጵያ የሚገኙ የተሻሻሉ የወተት ላም ዝርያዎች የተባሉት ሳይንሱ በሚፈቅደው አግባብ ተይዘው እንኳን በቀን እስከ 15 ሊትር ወተት ብቻ እንደሚሰጡ ሲታይ በዘርፉ ያለውን የሰፋ የማልማት ልዩነት ያመለክታል። በአገሪቱ የተሻሻሉ የወተት ላም ዝርያዎችን ካለማላመድ ባሻገር ያሉ ውስን ወተት የሚሰጡ ላሞችን
በሳይንሳዊ አያያዝ ባለመደገፍ ምክንያት አሁን ላይ እየሰጡ ያሉት የወተት ምርት መጠን ከ8 እስከ 10 ሊትር ብቻ ነው። ለመሆኑ አንዲት የወተት ላም በተፈጥሮ መስጠት ያለባትን የምርት መጠን ትሰጥ ዘንድ ምን አይነት ሳይንሳዊ ዘዴን መከተል ይገባል? የወተት ላም አርቢዎችስ ከዚህ አንፃር ሳይንሳዊ አያያዙን ለመተግበር የሚገጥማቸው ፈተና ምን ይሆን? አንድ የወተት ላም የተፈጥሮ ጸጋ አላት። ተፈጥሮ ሰጥቷታል። ያንን ተከትለን ለማግኘት ደግሞ ምንድናቸው የሚያስፈልጉት አርቢው ምን ነገሮችን ሊያሟላ ይገባል በሚል እናንሳ ይላሉ። አንዲት የወተት ላም በቀን እስከ 100 ሊትር ድረስ ሊጠጣ ይገባታል። በ24 ሰዓት ውስጥ አንድ ቀን የምንለው 24 ሰዓት ነው እና ያንን 100 ሊትር ውሃ ማግኘት በምትችልበት አጋጣሚ ሙቀቱ የተስተካከለ ውሃ፣ ንጽህናው የተስተካከለ ውሃ ተለቶሎ እየተቀያየረ ቦታው የውሃ ማቅረቢያው እንትን ሊቀርብላት ይገባል። ያጥባሉ፣ ያልባሉ። ያው ሰራተኞች ባይኖርም የተወሰነ ባለቤት ያለች አንድ ሰራተኛ ውጭ ነው። በጣም የሚገርማችሁ ውሃ በከተማው ጠፍቶ ከቧንቧ ነው የምንጠቀመው። ሁሉም ነገር ጠፍቶ አባይና ጣናን የሚያክል ነገር ይዘን እኛ ለጋሪ ወለ ለሞተር ፋራ ከ600 እስከ 1000 ብር ከፍለን ነው በጀሪካል የምናስመጣ። ያቹም መጣ አጠቅማችሁም አሁን በተለይኛ ወገባችን ያዘን ውሃ ችግር በጣም ይዞናል ከማንም በላይ ማለት ነው። ውሃ ከሳምንት አንዴ ብቻ የምትመጣ ከዚህ እንጂ አያችሁ እንጂ ከብት ይማር ላይ በሙሉ ከብት አለ እና ውሃ ሲጠፋ በጣም ይቸገር ሰው ማለት ነው። ከዚያም በመኪና ያስመጣል፣ በጋሪ ያስመጣል። ለየት ሁሉ ለሌላ ወጪ እየተደረገ ነው እና ይማር ላይ ያለ ውሃ ባይጠፋ እና ትልቅ ምርጫችን ነበር። እንግዲህ ሌላኛው ስፔስ እንበል። ስፔስ ቦታ አንዲት ከብት ስተኛም ስትነሳም ስትመገብም በቂ የሆነ ቦታ ልታገኝ ይገባል። የሷ አንዱ የእንስሳት ደህንነት ተብሎ የሚወሰደው ይሄ ነው። በአግባቡ ሳትታገል መኖ የምታገኝበት የመኖ ገንዳው ያስፈልጋል። የውሃም እንደዚሁ በጎን የውሃ መጠጫ ያስፈልጋል። ከሌላኛው ጋር እንዳይገናኙና አንዱ አንዱን እንዳይሻማ የራሷ የሆነ ገንዳ ያስፈልጋታል ማለት ነው። ይሄ ቦታ በጣም ጠባብ ከመሆኑ የተነሳ አንደኛ ከብቶች ዘና ብለው መቀመጥ አይችሉም። ያ በረቱ እንደምታዩት ጠባብ ነው። እኛ ማስፋፍተን መስራት አንችልም። መኖ የምናስቀምጥበት ቦታ የለም። እንደያዝላችሁ ይቻላል። የቦታ ጥበት አለ። ቦታ በጣም ይጠብና ክረምት የበት ማስቀመጫ የለም፣ የሳር መከመሪያ የለም። መዝናኛ ሶሻላይዜሽን ይፈልጋሉ። እነዚህ እንስሳቶች ወጣው በእንትንም ይሁን ባሽዋም ይሁን የሆነ ቦታ ወጣው የተወሰነ ተናፍሰው እንትናቸውን ማህበራዊ እንትናቸውን ግንኙነታቸውን አሳይተው የሚመለሱበት ይህ በተለይ ሞቃታማ የሚሆኑ ቤቶች ላይ ወጣ ብለው ትንሽ ሙቀታቸውን አስተካክለው የሚወጡበት ፀሐይም ዝናብም የሚባል ነገር የለም። ከዚች ቤት አይወጡም፣ ከዚች አይንቀሳቀሱም። እዚሁ ታስረው ነው የሚውሉት። እነዚህ እኮ አሁን ተወለዱ ታሰሩ በቃ። ካልሆነ ልጆቻቸው ሞንጭቀን ቦታው ስለሚጠበቅ እኛም ተጠቃሚ አንሆንም። ጥጆችን አውጥተን እንሸጣቸዋለን። ያ የሚሆነው እነዚህ የታሰሩት ከእስረኛም በላይ እስረኛ ናቸው። በከተማዋ በወተት ልማት ዘርፍ የተሰማሩ አካላት ሌላኛው ፈተና የተመጣጠነ መኖ ዋጋ ውድ መሆን ነው። ለወተት ላሞች የሚያወጡት የመኖ ወጪና የወተት ምርቱን ሽጠው የሚያገኙት ገቢ የልፋታቸውን የማይከፍል ሆኗል። ግን ከዚህ በተጨማሪ መኖ ተሰጣቸዋል። የተቀነባበረ ምናምን እሱን እንኳን በጣም ውድ ስለሆነ እሱን ገሰና ነው ቁም እስከ ዛሬ የመኖ ችግር አለ።
እነሱ በ2 ብር በ3 ብር የገዙትን አኩሪ ተመልሰው የሚሸጡልን በ3 ብር በ4 ብር ነው የሚሸጡልን ተረፈ ምርቱን ያ ማለት 4000 ብር ድረስ ማለት ነው ኩንታል ይሄን አምጥተ ለከብት ቀለበ እንዴት ነው ወተት የምታገኘው እኛ መኖን ለመግዛት አሁን ወደ ኋላ አላልንም አሁን መኖ የሚጠቀሙ ከሆነ መኖን በተጓዳኝ መጠቀም አለባቸው እየተጠቀሙ ነው ያለው ግን ከዚያ ጋራ አሁን ገበያው ጋራ ስታየው ገበያው ወደ ኪሳራ ጣለ ማነው ትርፉ ጥጀው ያ ካልሆነ በቀር አሁን ወደዚያኛው እያነሰ ሄደ በከተማዋ የተሟላ የእንስሳት መኖን በብቸኝነት የሚያቀርበው ሙሌ እንስሳት መኖ ማቀነባበሪያ ፋብሪካ የመኖ ዋጋ ውድነት የሚመነጨው የመኖ ግብዓት ከምረከብበት የገበያ አግባብ ነው ይላል ዋጋ አልጨመረም አሁን ምንድነው ክረምቱም አሁን ገና ያለፈ ስለሆነ ያለውን የተፈጥሮ ሳር ምናምን ስለሚመግባቸው ብዙ አይመጡ እነሱ የሚያወዳድሩት በዛ ካልሆነ በስተቀር 2800 እና 2900 ብር ውድ የሚባል አይደለም አሁን ካለው ከገበያ እኛ ከመንገዛው አንፃር ማለት ነው እንደውም ይሄ በነገራችን ላይ አንድ አመት ከምናምን ነው የሆነው ተቋሙ አዲስ ስለሆነ ምንድነው ማስተዋወቂያ ነው የመስራት ስራ ነው አብዛኛው ስለዚህ አዲስ ስለሆነ መጀመሪያ ምንድነው መታወቅ አለበት በሚል ነው እንጂ ለትርፍም አይደለም አሁን ባለው እውነት ለማውራት የግብዓት ጉዳይ የሚወሰነን ካልሆነ በስተቀር የተለየ ዋጋ እንድናስቀምጥ የሚያስገድደን የለም አናስቀምጥም ሲጀመር ባለው ነው ዋጋ የግብዓት ዋጋ ካልጨመረ አንጨምርም ከቀነሰ ይቀነሳል በባህር ዳር ከተማ የወተት ልማት ዘርፉ ማነቆ ባለው የዳልጋ ከብት ጸጋ ልክ አለማልማት እንዲሁም የወተት ላሞች አያያዝ ያለበት ጉድለት ብቻ አይደለም በዚህ ውጣ ውረድ ውስጥ የተገኘ ውስን የወተት ምርት በዘመናዊ የግብይት ስርዓት አለመምራት በተለይም በከተማዋ ላይ የወተት ማቀነባበሪያ አለመኖር ሌላኛው ፈተና ነው ከተማዋ በዘርፉ ከተሰማሩ ውስን ግለሰቦች መካከል የሆነውና ባለታሪካችን ወጣት ከወተት አለባው ጀምሮ ምርቱን ለገበያ እስከማቅረብ የሚገጥመው ውጣ ውረድ የበረታ ነው አይወጣም ደሞ ለኔ ትንሽ ልምድ ይጠይቃል ለማለት ልምድ ይጠይቃል ዝም እንደዚህ ተመቱ የሚሰራ አይደለም ልምድ በጣም ይጠይቃል ልምድ በጣም ይጠይቃል አሁን ትንሽ የብስብ እጅን ያማል እንግዲህ እንደምታየው እንዲህ የሚሉትን ከብቶች እንዲህ ነው ባንድ እጃችን ነው የምናልባቸው በጣም አስቸጋሪ ነው ቻውን ባህሪዋ ትንሽ ከፋ ያለ ነው እጅዋ ተሽጧል ከተሸጠ በኋላ ትንሽ ከበድ ትላለች ላሟ ተመልካቾቻችን አሁን እንደምንከታተለው ወጣት ግዛቸው ሞላልኝ በወተት ልማት ዘርፍ ተሰማርቶ በመንመለከተው መንገድ ያለበውን ወተት በቀጣይ ደግሞ በየመንደሩ የተዛዛረ ደንበኞች አሉት ቤት ያንኳኳ በጣም አድካሚ በሆነ መንገድ ወተቱን የሚያስረክብ ይሆናል በሳይክል በዚህ መንገድ ነው ምጭ ነው በዚህ መንገድ ነው ምጫ አሁን እንግዲህ እዚህ ጋር የመጀመሪያ ኮንትራት ያዝ ትገኛለች በጣም ግን አድካሚ ነው እንዳየነው ከሆነ በየሰፈሩ በሳይክል በዚህ መንገድ መምጣት ደክማት ይሄው የገጠመኝ ነገር አንዴ ባጃጅ ይበራል አይኔ ክብደት አለ ፍሬንሲዝ አይዝ ፍሬንሲዝልኝ አልዝልኝ አለና ያኔ ተጋጭቼ ነበር አንዴ ደግሞ እንደዚህ ጋራጋንቲ መስመር ላይ ነው ሰድ ያው ቀዋዝሽ ላይ ተሞጨቀች ወደቀ ተደፋው እንዳለ ስለዚህ ተደፍቶ በህም ያውቃል ያውቃል ብዙ ቀን ይደፋብኛል ጋራጋንቲ መስመር ላይ ማለት ነው ለህፃን ነው እናንተ ሳትጠጡ ለምን
መጠጣት ልምድ የላቸውም። ግን እኮ ወተት ጥሩ ነው። እንዳያችሁት ብዙ ነገር ያጋጥመናል። አሁን ቅድም ላይ መስመር ላይ አይታችኋል። ሰውየው ገባብኝ በግድ ነው የቀረሁት። አሁን ሰላም አድርስ። የሆነ ጊዜ ደግሞ እቃው ከዚህ ላይ የተቆረጠ ሁለቱም ላይ የተቆረጠ ይህስ አይደለም ያን 10 ሊትር አለ ያን የተቆረጠ ተደፋ ወተት ተደፋ። አዎ አያ ኮንትራት ሳልሰጥ ቤት ነው ሲጥሪልኝ ወተት በይልኝ ባለታሪካችንና መሰል በዘርፉ የተሰማሩ ግለሰቦች እንዲሁም ማህበራት ከፍተኛ የአያያዝ ጥንቃቄ የሚፈልገውን ምናልባትም በተለምዶ ፀሐይና ሰማይ እንዳያየው ተብሎ የሚጠነቀቁለትን ወተት እንዲህ ተለምዷዊ በሆነ አግባብ ለገበያ ማቅረብ የዘወትር ክስተት ነው። ገጥሞ ያውቃል? እንደዚህ ተደፍቶብህ ያውቃል? አዎ ሁለቴ ተደፍቶብኛል። ሳይክል ተገልጦ ያቆምኩት እና ያው ክሳራውም በእኔ ነው ነበር። አንዴ 11 አንዴ 12 ደፍቻለሁ ሊትር። ያው እንግዲህ ምስል አንድም ለሁለቱም መዞሩ መከራ ነው። ያው እየዞርኩ ማስረካ እንዴት አደርጋለሁ? ከዚህ ወስዳለሁ ያየህን በእጄ አንጠልጥዬ ወይ ሳይክል የለኝም በእግሬ ነው ማለት እዚያ ደግሞ እዚያ ላይ ነው መስጣፈር ስራ አመራርና አልፌ መስጣፈር በባጃጅ ከዛ ደግሞ እዚያ ተሳፍሬ ገጠር መንገድ ወርድና ደግሞ ተሳፍሬ ሄዳለሁ። ከዛ ወርጄ ደግሞ አዞራለሁ በቃ በየመንደሩ። እንደው እንደዚህ ሲሆን በጣም አድካሚ ነው። አድካማ በጣም እንጂ አንጠልጥዬ ለሚይዘው ሙሉ አይሄድም ወይ ሳይክል የለው። ወተቱ ፀሐይ ይመታዋል ምን ይላል? እንቅፋት ቢመታውት ይደፋል። እንቅፋት ሲመታኝ ከስራለሁ በቃ መክሰራለሁ። እንዴት ይደረጋል? በዚህ አግባብ ለገበያ እየቀረበ የሚቀጥል ወተት በተለይ በጾም ወቅት እጅጉን ይፈተናል። በዚህም ምክንያት አስፈላጊነቱ የገዘፈው ወተት የሚበላሽበትና የሚደፋበት ሁነት የተለመደ ነው። በጾም ሰዓት ምርታችን በጣም ይባክናል። በጣም ከማንም በላይ ይባክናል። ጾም ነው የሚገዛ የለም። እንነዳለን አዙረን እናመጣዋለን። ስለዚህ እናመጣለን እንደፋለን። በጣም በብዛት ነው እንደፋው በጾም ሰዓት ማለት ነው። ይሄ የሚዞር ወተት ይበጣጠሳል። አሁን ሲያዞሩት ዝናብ ይመጣል፣ ዝናብ ይገባበታል። በዝናብ ወቅት እንዲህ በሚሄዱበት ወቅት አደጋ አለ። በሳይክል ሲያዞሩ ብዙ ችግር ይገጥማቸዋል እና ያን ኪሳራቸውን እኛን ነው መልሰን ምንጋራቸው ወቅት አለ። አዟሪዎችን ለምንድነው አርብ ሮብ በሚሆንበት ወቅት አይሸጥላቸውም? ያለቅሳሉ፣ መጣው እየየ ይላሉ። ይሄ የሆነው የግብይት ስርዓቱ ባለመስተካከሉ ነው። በአርባ ጾም በተለይ ጾም በሆኑበት ወቅት አውጥተን ምንደፋለን። እነዚህ አዟሪዎች ይቀራሉ። ደፍታችሁ ታላችሁ? አዎ በጣም ነው ምንደፋ። እኛ ላሞች አሉን። እኛ አርሶ አደር ነን። አርሶ አደር አሁን ዙሮ ወደ ላሞች ያው መቼም መሬቱ እየቀረ መታወት ያው ወደ ከተማ እየሆነ አሁን ያው አንዳንድ ላሞች 4-5 ላሞች አሉን። እነሱን ይዘን ያው በርባታ ላይ ያለን ይሄ ይጠቅማቸዋል ተብለን ወደ ማህበራት እንደዚህ ገባን። ተደራጀን እየሰራን እያለን አሁንም ብዙ ችግር እየገጠመን ያለ። በምን ነው የገጠመን ችግር? በገበያ ጉዳይ ነው። አሁን በቃ ተረካቢ ሲጠፋ ከቤት ሆነ። እኔ ራሴ ከምሽቴ ጋር ሁላ ምሽቴም ራሴን በቃ አመል ተዋጠን ነበር። በቀን ዛሬ አሁን እኔ ራሱ አሁን ዛሬ ትንሽ ቀነስኩኝ እንጂ በቀን ራሱ እስከ 45 ምናምን ሊትር አገባለሁ እና የሁለቱ ቀን አይረጋም። 3 ቀን በላይ መሆን አለበት ለመግፋት ማለት ነው። ያ በበዛ ቁጥር ራሱ እጄ ፈነዳ ቆሰለ አለች። በቃ አሁን በቃ እሷ ጋር ተነፋራት። ወጥም የተደፋ ነገር አለ እንግዲህ ከጥቅም አለው ማለት ነው። እንደው አንተ አሁን በጾም ወቅት ወተት የሚረከብህ ጠፍቶ ወተት ደፍተህ ታውቃለህ? እንደዚህ አይነት አጋጣሚ ገጥሞህ ያውቃል? እውነት ነው። እንዴት በጣም ነው። በአሁኑ ወቅትማ በጣም ነው ማቀነባበሪያ ስላለመኖሩ በቃ ስንደፋው ነው የከረም። ስንደፋ እንግዲህ አይታችሁታል። የደፋንበትንም ሳሩን አያችሁት። አሁን ብትተርኩ ወደዚያ ሽታውም ራሱ በጣም ይበክላል። የምታየው ይሄ ሳር በወተት መደፋት እንዴት ነው ለምለም ሆኖ ያለና
ምክንያቱም ወተት የማይደፋበት አካባቢ ግን ያኛው ገጣዩ ደረቅ ሳር ነው ያለውና ይሄ በጋ ከክረምት ለምለም ነው ወተት ከተደፋበት ማለት ነው። ይሄ ወተቱን የምናስወግድበት የምንደፋበት ነው። ይሄ ሳር የለመለመው በወተት ነው እያልከኝ? አዎ። እንዴው እስከ ስንት ሊትር ተደፍቶበት ያውቃል? ብዙ ወተት ተደፋበታል። ይሄ ጉድጓድ ውስጥም እየሄደ ይገባል። ወደ 2400 አንድ ይደፍተናል በቋሚነት 2400 ሊትር። አዎ ወተት። አዎ። ደህና ዋላችሁ። እዚህ ቤት ወተት አለ የለም ቤቢ? እሺ። እዚህ ላይ ደግሞ ሌላ ገጽ ወተት መፈለግ ግን ደግሞ ወተት ፈልጎ ማጣት። መጣሁት ወተት ልወስድ ነበር። ወተታቸው ንጹህ ወተት ነው። የላም ወተት ቀጥታ እንደታለበ ነው የሚሰጡት። ዛሬ አልተመቸኝምና ዘጌት ብዬ መጣሁ። 9 ሰዓት ጀምሮ ይገኛል ነው የሚሉ 10 ሰዓት አካባቢ እንደውም ውሃውን ገዛሁና ውሃውን ደፍቼ እግር መንገዴ ልወስድ ስመጣ ወተቱ አልቋል። ማግኘት አልቻልኩም። መጥቼም አላገኝም። እንደምታየው አንተ አሁን ዛሬ ምስክር ነህ። አጥቼ ስመለስ ነው ያገኘኸኝ። ወተት ቢያለሙት ሀብት ቢመገቡት ጤና ግን ያልተተጋበት የባከነመና ሆኗል። ግን ይህ የተቆለፈው የዘርፎ ችግር መፍቻ አለው። ወተት አያያዛቸው ሁኔታ ይሄው በባህላዊ መንገድ ነው ይገፋን። ማኑዋል ናት እቺ በዚህ መንገድ እየገፋን ነው። ይሄው እንደዚህ እየተሞቀ ቅቤው ይለያል። እዛ ደግሞ ይሄው አይቡን ለመለየት ደግሞ ይሄ ስራ እየተጠቀመ ነው። ምክንያቱም ያውና አይቡን ለመለየት ነው ሰው ምን ተጠቀመው ማለት ነው። እና ይሄው በባህላዊ መንገድ ነው። እርጎ እናረጋለን። እርጎ ማርጊያ ቃል ራሱን ይቻላል። በዚህ እናረጋለን። በባህላዊ መንገድ እስከተቻለ መንገድ ነው። ግን በዚህ በማኑዋሉ ገፍቶ ለማውጣት 1 ሰዓት 2 ሰዓት ነው የሚፈጅ 25 ሊትር ወይም 20 ሊትር ለመክፈት ማለት ነው። አሁን በዚህ ሰዓት የሚያስፈልግ የነበረው ይሄን የመሰለ ክልል ከተማ ይዘን አቅራቢ ነው የሚያስፈልግ የነበረ አይደል? አቅራቢ ያለ ግን ግብይት የለም አይደል? እኛውን አርቢዎች ነን። የራሳውን አርቢ ነው ተዳደር በወተት ነው። ግን እውነት ነው የአማራ ክልል ዋና ከተማ ባህር ዳር ናት። ከዛ ውጭ ግን አቅራቢ ያለ ግን ግብይቱ ይነክል ዜሮ የሆነበት ምክንያት እንዴት እንደሆነ ግራ ነው የሚገባኝ። በነገራችን ላይ ከውጭ መጣ ፓውደር ሁሉ የሚጠቀሙ አሉ። ለምሳሌ አሁን የዱቄት ወተት የሚባለው ማለት ነው። እንግዲህ ያ ምን ያክል ነው ኖርማል ወተት መጠቀም አይቻልም? መንግስት ቴክኖሎጂ አላመጣልንም። ይቺ የራሳችን ማጣሪያ ራሳችን በራሳችን መንገድ አዘጋጅተን እንትን ያልናት ማጣሪያ ናት። በራሳችን መንገድ ማለት ነው። በሬው ወተት ማቀነባበሪያ ቢኖርማ ተወስዳለህ፣ ታስረክባለህ፣ የዙረት መጣለህ ተቀነባብሮ ለሚመለከተው አካል ያር ነበር። ወተት በአግባቡ በሰነ ስርዓቱ ቢሸጥልኝ መኖ በአግባቡ ቢቀርብልኝ ቢያንስ ከያከል አፈራለሁ አስባለሁ ራስ ከዚያው ላይ አሁን እኮ ሰው ማህበረሰቡ እርሻውን ትቶ ወደ ላም ነበር ዙሮ ነበር። አሁን ግን በእቺ 3-4 ወር እድሜ በጣም ቢዚ ይሆናል። ብዙ ከዝምሎ ባሰበርከው እስከ 170 ሺህ ብር ሲሸጥ የነበረው አሁን በ100 ሺህ ብር እየሸጠ ነው ላም ማለት ነው። የወተት ላሙ አዎ ምን ያረግልናል ስላለ ማለት ነው። ወተት እየተደፋ ስለሆነ ምን ያረጋል ይያል እንጂ ቀደም እንግዲህ የእርሻውን በሬ እየሸጠ ነበር አይደል? ሁለቱን በሬ ሽጦ ላም ሲያደርገው የነበረ እና በዚህ ምክንያት መጥቶ ማቀነባበሪያ ቢቻል ሲሆን 1-2 ያለም አንድ ማቀነባበሪያ ተበጅቶ እንደ ልባችን ማህበረሰቡ ሽጦ እንዲጠቀም ቤተሰብን እንዲመራ አገርን እንዲጠቅም መሆን ነበር። ቦታ ብቻ ነው የምፈልገው እኔ አሁን ብር ስጡኝ ወይ ሌላ ነገር አድርጉልኝ አይደለም። ባገኝ ሰፋ አድርጌ አንደኛ ለከተማው ለህዝቡ ምጠቅማለሁ፣ ሁለተኛ ፋርሙን አስፍቼ በውስጤ በራሴ ብዙ ሰራተኞች አቅፌ መያዝ እችላለሁ እና ለብዙ ነገር መጥቀም ስንችል ቢሃንጉ ነው እነሱም ታስረው እኛም ታስረን ነን ያለን ልጄ እንጂ ባህር ዳር ላይ ከተማ ላይ ተቀምጠን ተስከተበታል ተሰረበቱ ምንም ስራ ስላልተሰራ ማለት ነው። ራሱን የቻለ ለምሳሌ አሁን የተሻለ እንቅስቃሴ የተሻለ ስራ ቢኖርው እኔ ከኔ አልፎ ብዙ እድል የስራ እድል ተጠቃሚ ማድረግ ይችላል። እውነት ለመናገር እኔ ከላይ ያሉ አካላቶች በደንብ መስራት መቻል አለባቸው። በቃ ማለት ችግሩን ተቀባይ መሆን መቻል አለባቸው። በቃ ችግርን እኮ ሰው ሲነግር እኮ መስታየት እኮ ያለውን መልከን ሁኔታን ፊዚካል ያሳያል አይደል? ቁመናህ መስታየት የሰው ልጅ ደግሞ ችግር ከነገረ ልክ እንደ መስታየት ግልጽ አድርጎ ነገር ማለት ነውና ከላይ ያሉ አካላትም ችግራችንን እየተረዱ እውነት ለመናገር ብንሰራ በጣም የተሻለ ነው። ይሄ ተቋም 300 ምናምን አባል ነው ያለው። 300 ምናምን አባል እያለው ግን ከዚህ ከተማ ላይ ተቀምጠ መብራት ቢያንስ መግባት አልነበረበት። መብራት ማልገባልን ውሃ ማቀነባበሪያ ቢኖር ራሱ እኛ ተጠቃሚ እንሆናለን። በቃ
ለምን ዛሬ የሚበላሽ የነበረው ወተት ወደዚያኛው ሲገባ ደና ይውል ያድራል። በተፈለገው ሰዓት ወጥቶ መሸጥ እንችል ነበር። ስለዚህ ያንን ብናገኝ እኛ አርሶ አደሩ በተለይ በቅርብ ሰዓት ራሱ ትልቅ ነገር መሆን እንችላለን። የሚመለከታቸው የክልል መስሪያ ቤቶች በባህር ዳር ከተማ ያለውን የወተት ልማት ዘርፍ ለማሳደግና የግብይት ስርዓት ችግሩን ለመፍታት የሚያስችሉ ተግባራት እየተከወኑ ስለመሆኑ አረጋግጠዋል። አርቢዎችን በተመለከተ እንደተባለው የመጀመሪያው ነገር የመሬት አቅርቦት ነው። የመሬት አቅርቦቱን ከተማው የራሱ የሆነ ፕላን አለው። ዘመናዊ ከተማ ከማድረግ አኳያ በየራሱ በተቀመጠለት የጊዜ የ10 ዓመት ሊሆን ይችላል፣ የ20 ዓመት ሊሆን ይችላል፣ ከዛ በላይም ሊሆን ይችላል። በተቀመጠለት ፕላን መሰረት ከተማውን ከየት ወዴት ማሳደግ እንዳለበት የራሱ ፕላን አለው። በዚህ ሂደት ውስጥ የሚለሙ ልማቶችን በተመለከተ አንዱ እንስሳት ሀብት ልማት ከወተትና አሁን ቅድም ካልኳቸው ተዋጽኦች ጋር በተያያዘ ከአጋር ተቋማት ጋር በመነጋገር ጉዳዩ አሳማኝ ሆኖ ታምኖበት ቀርቦ ተገቢ ነው፣ በጊዜያዊ ጉዳይ የወተት ሀብት ልማቱ ከአጭር ጊዜ አኳያ እየተባለ መሰጠት የለበትም፣ ዘላቂ መሆን አለበት፣ ቋሚ መሆን አለበት። ይህን መሰረት ተደርጎ ቀጠናዎች ባህር ዳር ላይ 4 ቀጠና፣ የስጋ ቀጠና፣ የወተት ቀጠና ማለት የስጋ ምለው የማድለም ማለት ነው። እንዲሁም ደግሞ የወተት እና የዶሮ ተብለው በጎንደሩ መውጫ፣ ባቸፈሩ መውጫ፣ በአዴት መውጫ እንዲህ ተብለው እና በዘጊ አካባቢ ላይ መውጫ አካባቢ ያሉ ቦታዎች ከመሬት አስተዳደር በቢሮ ደረጃ ከኢንቨስትመንት ቢሮ ከርሰ መስተዳድር አማካሪዎችና የሚመለከታቸው ኢንቨስትመንት አማካሪዎች ሌሎች ግብርና ቢሮ ባለንበት ሙያተኛው አስተያየቱን የሰጠበት ኤሪያዎች ተለይተው እነዚህ ኤሪያዎች ለሚቀጥለው ጊዜ በቋሚነት ደረጃ እንዲሰጡ ስምምነት ተደርጎ ቦታዎችም ዲክሌር ተደርገው የተቀመጡበት ወይም ደግሞ ማርክ ተደርገው የተቀመጡበት ሁኔታዎች አሉ። ይሄ 2015 ባለፈው በጀት ዓመት መጨረሻ አካባቢ ላይ ተግባቦት ተፈጥሮ ወደዚህ ደረጃ የተገባ መሆኑን ለማንሳት ፈልጌ ነው። እንግዲህ በባህር ዳር ከተማ ውስጥ በርካታ በማርለብ ስራ የተሰማሩ ባለሀብቶች አሉ። አሁን ላይ መጀመሪያ ቦታውን የወሰዱት በጊዜያዊነት ነው ከተማ አስተዳደሩ እንደሚያረጋግጠው። ስለዚህ ከ2 ዓመት በፊት የከተማ አስተዳደሩ ኢንቨስትመንት ቦርድ ከከተማው እድገት አኳያ እነኚህ ባለሀብቶች ቦታ ተሰጧቸው ወጡ እንዲያመርቱ በሚል ውሳኔ ሀሳብ ልኮ የክልሉ ኢንቨስትመንት ቦርድ በ2015 ላይ ትኩረት ሰጥቶ አይቶ ሁሉም ፍላጎት ያላቸው ባለሀብቶቹ ወጥተው በእነዚህ በተለያዩ ክላስተሮች ወጥተው እንዲያቋቁማ ላይ እና በዘጊ አቅጣጫ ላይ የተለያዩ ክላስተሮች አሉ። ሳበንታ ቤት ወጥተው እንዲያለሙ እድል ሰጥቷል። ምርቱ አለ የለም ከኛ ጋር ማለት ምርቱን ለመጨመርና ለማምጣት የሚያስችል ኤክስቴንሽን አገልግሎት አላችሁ የላችሁም? በዚህ ደረጃ ላይ እኛ ምርቱን እንዲጨምር ከፍተኛ ስራ እየሰራ ነው። ለምሳሌ ምርቱ መኖር ብቻ ሳይሆን ከምርቱ በላይ ማሰብ አለበት። አሁን እንደተጠየቀው ጥያቄ ማለት ነው በስትራቴጂክ እቅዳችን አስቀምጠናል። ማቀነባበሪያ ክልሉ ላይ ያስፈልገዋል። ለምሳሌ ባህር ዳርን ብታደርግ የጎንደርን ክላስተር ይይዝልሃል፣ የጎጃምን ክላስተር ይይዝልሃል፣ የራሱን ባህር ዳር ዙሪያውን ክላስተር ይይዝልሃል። ማቀነባበሪያ ባህር ዳር ላይ ቢቋቋም እጅግ በጣም አዋጭ ጠቃሚ ጉዳይ ነው። ይሄ በስትራቴጂክ በ10 ዓመት እቅዱም አለና በሌማት ትሩፋት እስከ 2019 እቅድም አለን። ቅድም እንደተባለውም የወተት ማቀነባበሪያ ያስፈልገዋል። አንድ ለባህር ዳር ብቻ አይደለም፣ ባህር ዳር ከዛ በላይ ነው የሚያስፈልገው። ምክንያት የባህር ዳር ማዕከል በአጠቃላይ ለክልሉ ባለው ዙሪያ ባለው አካባቢ ላይ ያለው ጠቀሜታና ያለው የህዝብ ቁጥር እና የኢንቨስትመንቱ የኢንዱስትሪዎች ያለው ክላስተር ለቱሪስት ያላት ተመራጭነት ሌሎችንም ወስደ በመታይበት ጊዜ ይሄ ጉዳይ ያስፈልገዋል። ይሄን እኛ በእቅድ ደረጃ ላይ ያስቀምጠን ለምሳሌ ለሌማት ትሩፋት ወደ 38.13 ቢሊዮን ብር ያስፈልጋል ብለን ጠይቀናል በእቅዳችን ማለት ነው። ትልልቅ ባለሀብቶች አቅም ያላቸው ባለሀብቶች ወደ ክልላችን መጣው ይሄን ሀብት በተገቢው መንገድ እነሱንም ጠቅመው ክልላችንን ደግሞ ተጠቃሚ እንዲያደርጉ የተጀመረ ስራ አለ። ለምሳሌ የሚድሮክ ግሩፕ ባለፈው 2 ወር አካውን በደንብ መጣው አጥንተው እስከ ማርቆስ ያለውን ሀብት ቅድም ያልካቸውን የገበያ ጦት ያለባቸው አርሶ አደሮች ባለሀብቶች አሉ።
እሱ መረጃ ወስደው በባህር ዳር ከተማ ላይ ትልቅ የተሻለ የክልላችንን ገጽታ ሊቀየር የሚችል በወተት ሀብት ማቀናበር ስራዎች ለመሰማራት ፍላጎት አላቸው። ይሄንኛውን የፕሮጀክት ሀሳብ እንዲያቀርቡና እንደ ቢሮም በአጭር ጊዜ ውስጥ ምላሽ ለመስጠት ዝግጁ መሆናችን ተነጋግረን ሂደት ላይ ናቸው ያሉ። ስለዚህ እንደነዚህ አይነት ባለሀብቶች ወደ ክልላችን መጥተው እንዲያለሙ በክልሉ በኩል ትኩረት ሰጥቶ እየተሰራ ያለበት፣ ቀጣይም ከዚህ አልፈን የተለየ ትኩረት ሰጠን ይህን ስራ መስራት አለብን የሚል ሀሳብ ነው እየሰራን ያለነው።